አቶ በኃይሉን እጅ ከፍንጅ እንዲያዝ አደረገችው ሰላም። ምክንያቱም ብሌን ደግሞ እያነባች ያለችው እናቷ ስለጠጣችው በረኪና ነበረ። በዚህን ሰዓት ሰላም እውነታውን ከዳግም ስላወቀች ይሄ መሆን የለበትም። እስከ መቼ ወንድሜ በሰው ህይወት ላይ ይጫወታል? እኔ መልካም ሰው ነው እያልኩኝ ለሰው ሁሉ አወራለሁኝ። ስለዚህ ያለ እናቷ እናትሽ ናት ብሎ ገንዘብ ሰጥቶና በገንዘብ ገዝቶ ቤቴ ሌላ ሴት አምጥቶ ብሌንን ያሰቃየው የሆነ ምክንያት ቃልንም የኔ ልጅ አይደለችም ማለት ነው በማለትም የኔ ልጅ ግን ብሌን ነው የምትባለው ቃል አይደለችም። ስለዚህ አሁን ላይ እውነታውን ማጣራት አለብኝ በማለትም በኃይሉን በሰራው ወንጀል በቁጥጥር ስር እንዲውልም አድርገውታል። ሁለቱ በመተባበር ዳግምና ሰላም የበኃይሉን ወንጀል በሙሉ በማወቃቸው አሁን ላይ የብሌንን ሕይወት በመታደጋቸውም እጅግ ደስተኛ ሆነው ይገኛሉ። ብሌን ያልጠበቀችው ነገር ከፊት ለፊቷ ተጋርጦ ስታገኘውም እናቷ የጠጣችው በረኪና ለአደጋ በማጋለጡ የመዳን እድሏ በጣም ዝቅተኛ ነው ስትባልም ደም እንባ እያለቀሰች እናቴ አንድ ነገር ከሆነች በኃይሉን አልለቀውም እያለች እንግዲህ ያዙ ይልቀቁኝ እያለችም ትገኛለች። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው አደራ እንዲሁም ደግሞ እንግዲህ ተወዳጁ አደራ ቀጣይ ፓርቲ ዘመተናል። ብሌን አሁን ላይ አቶ በኃይሉን የመጋፈጥ አቅም ስላጣችም ሰላምና ዳግም እውነታውን ዳግም ለሰላም አሳልፎ ስለሰጠ የመጨረሻ አስተያየቱም ውሳኔያቸውም የሁለቱ ተጫምቆ አቶ በኃይሉን በሕግ እንዲጠየቅ ማድረግ ነበረ። በዚህን ሰዓት አልማዝና ቃል ለምንድን ነው እዛ ቤት የሄዳችሁት ሲባሉም እውነታውን አቶ በኃይሉ በገንዘብ ገዝቶን የእሷን ብሌን እንዳታቅና እሱ የሚፈልገውን ሀብት ከሰላም ማግኘት ስለሚፈልግ ነው በማለትም መሰከሩ። በዚህን ሰዓት ፍርድ ቤቱም እንዴት ብሎ የእሷን ሀብት በእናንተ በኩል ሊያገኘው ይችላል ሲባሉም ቃል የተናገረችው ንግግር አቶ በኃይሉ እዛ ቤት እንድገባ ያደረገኝ 5% እኔ ሊወስድ 75% ንብረቱን ሊወስድ ብላም መሰከረች። እኮ እንዴት ነው እንደዛ አድርጎ የሚወስደው ሲባልም እሷ በህይወት እያለች የእሷን ገንዘብ እንዴት ይወስዳል ሲሏትም ቃል ደግሞ እሷን እንዳስወግድ መድኃኒት የሰው ነፍስ የሚያጠፋ ሰጥቶ ነበረ። 2 ቀን ብሌን ናት ያዳነቻት ልትሞት፣ አንደኛው ቀን እኔ ጠጥቸው በስንት መከራ ነው የዳንኩት በማለትም ለፖሊሶቹ መሰከረች። ይሄንን ደግሞ በጣም በሚያሳዝን ሁኔታ ሰላምም የተፈጠረውን ነገር በሙሉ አስታወሰች፣ ብሌን እንዳዳነቻትም። አሁን ላይ የአልማዝ ተብዬዋ መቀሌ ይዛ ለመሄድ ብሌንን የመጣቸዋ በሱ በኩልና በገንዘብ ተገዝቼ ነው ገንዘብ ሰጥቶኝ ነው በማለትም የመሰከረችበት። እነሱ ሲያዙ ወንጀላችሁ እውነታውን ሰተነገራችሁ ይቀልላችኋል፣ አልበለዛ ግን የወንጀል ተባባሪ ከሆናችሁ መቼም ቢሆን ወንጀላችሁ እንኳን ሊቀል ይቅርና መቼም ልትሻሻሉ አትችሉም በማለትም እንግዲህ የፍርድ ቤት ቆይታችሁ ለብዙ ዓመታት ሊፈረድባችሁ ይችላል፣ ከእናንተ ጀርባ ያለውን ወንጀለኛ አውጡ ሲባሉም ሲያወጡት አቶ በኃይሉ እጅ ከፍንጅ እንዲያዝም አደረጉት።
ሌላው ሰላም አሁን የመጨረሻ በብሌን ላይ ያላት ተስፋ ልጄ ትሆን እንዴ ስሟም ውስጥ እሷን ይለኛል እያለችም እንግዲህ እያለቀሰች ትገኛለች። ወይዘሮ አልማዝን ሰላም እኔ አንቺን ብሆን አመስግኜ ልጄን እዚህ ደረጃ አድርሳልኝ ስለጠበቀችኝ ተንከባክቤ ማድረግ ያለብኝን ነገር አደርጋለሁ እንጂ አላመናጭቃትም ብላት ነበረ። ዳግም ሲነግራት ውሸት መሆኑን ለዚህ ነው ወይዘሮ ገነትን አመናጭቃ ከቤት አስወጥታ ያባረረቻት። ወይዘሮ ገነት በእርግጥ አይፈረድባቸውም። እንኳን በረኪና ሌላም ነገር ቢያደርጉ እችን የመሰለች ልጅ ቅን ልጃቸውን ስትቀማቸው አንድ የሜዳ ዱርዬ ለዛውም እናቷ ያልሆነች በሷ አልፈርድም በማለትም እንግዲህ ሰላም የመልካምነቷን ጥግ አሳይታለች። የብሌን እናት በሕክምና በኩል የተጠየቀችውን ገንዘብም ሙሉ በሙሉ ደፍናላታለች። ብሌን አሁን በመጨረሻ እያለቀሰች የምትገኘው እናቴ በእኔ ምክንያት ነው እንደዚህ የሆነችብኝ። ለማላቃት ሴት ለዛውም እናቴ ላልሆነች የመጣውን ሁሉ እናቴ ናት እያልኩ አምኜ እየተቀበልኩና እየቀረብኩ ይችኛዋን እናቴን አጥቼ ብሆን በህይወት አልኖርም ነበር ጸጸቱም ስትል፣ ሰላምም ተረጋጊ እባክሽን፣ የተፈጠረው ተፈጥሯል። ለወደፊቱ ግን እናቴ ናት ብላይ ልጄ ነሽ ብላይ የምትመጣውን መንቃት አለብሽ። ቀጥታ ወደ መሄድ ወይም ከዛ ከሰው ጋር መሄድ ሳይሆን ፊት ለፊት መጋፈጥና እውነታውን በሂደት ማወቅ ነው ያለብሽ በማለትም ከእናትም በላይ ምንም ሳታኩል እዚህ ደረጃ ያደረሰችሽን ገነትን ደግሞ ፈጣሪ ማርልሽ አለቻት። ቃልና አልማዝ አሁን የተፈጠረውን ነገር በሙሉ ለህግ አካል ስለዘረዘሩ የበኃይሉ ወንጀል ይፋ በመውጣቱ እጅግ በጣም እየተደሰተ ያለው ዳግም በጣም ደስተኛ ሆኗል። በዚሁ አጋጣሚ አሁን ዳግምና ሳሚ ደግሞ የመጨረሻ ትልቅ ጦርነት ከፍተዋል። ምክንያቱም ሳሚ ብሌን የእውነት ያፈቀረችው መስሎት ከበር ድረስ መጥቶ እየጠበቃት ነበረ። በዚህን ሰዓት ሳሚ አሁን የእውነት ብሌን አፍቅራኛለች የኔ ልዕልት እያለ ወደ ብሌን መገስገስ ጀምሯል። ዳግም ደግሞ ብሌንን የነካበት በፍጹም ምንም አረመኔነት ቢጎናጠፉም ብሌን አጠገብ ቢደርሱ ማንንም አልፈራም እያለ እንግዲህ እውነታውን ይፋ እየተጋፈጠ ይገኛል። ምን ማድረግ እንዳለባት ግራ የተጋባችው ብሌን አሁን ዳግምን ማጣት አትፈልግም። ዳግም ከጎኗ ስለሆነ ምንጊዜ ሙሉነትና ደስተኝነት ይሰማታል። ግን ደግሞ አሁን ላይ በመካከላቸው የተደቀነው ሳሚ እኔው በገዛቼ እኔ እኮ ደውዬ ነው እያለች እየተጸጸተች ትገኛለች። ቃል እንግዲህ አሁን ላይ ለጊዜው እስር ቤት የምትገኝበት ብዙ ጊዜም መታሰር እንዳለባት ሲነገራት እኔ ሩጫ ያልጠገብኩ ነኝ እዋካችሁን ስትልም ሩጠሽ ያልጠገብሽ ስትሆኚ ሩጡ ላልጠገበ ሰው ማዘን ነበረብሽ እንጂ ህይወቱን ሲኦል ማድረግ አልነበረብሽም። ስለዚህ እድሜ ልክሽን ልጅነትሽን እዚሁ እስር ቤት ትበሰብሻለች ስትባልም የመጨረሻ ማዘን ጀመረች። ቃል አሁን ያንን የበፊቱን ህይወቴን ብኖር ይሻለኝ ነበረ፣ ያንን የመከራ ህይወቴን አቶ በኃይሉ ጉር ሰራኝ እያለችም ተይዘው ገደል መግባታቸው እርግጠኛ እንደሆነች ተረዳች። ሰላም አሁን ብሌንን እየቀረበቻትና እያዳመጠቻት ውስጧን ትገኛለች። ግን ደግሞ ቃል ያደረገችባትን እስከዛሬ የሸወደችባትን ነገር ስታስብ ቃልን ሲጥ አድርጋ ብትገላት ደስተኛ መስሎ ይታያታል። የማንም ወበኔ እኔ እየተሰደድኩ ተሰቃይቼ እውነተኛ ልጅን ለማግኘት እንጂ የውሸት ልጅ ለመቀለብ አልነበረም እያለችም እንግዲህ በወንድሟም እያዘነች እንዲሁም ወንድሜ አይደለህም አንተ ከሀዳ እያለችም እንግዲህ ብዙ እየተናገረችው ብትገኝም በኃይሉ ግን ምንም መስሎ አልታየውም። በሚገርምና በሚያሳዝን ሁኔታ አሁን ላይ ምን ማድረግ እንዳለበት ግራ የተጋባው ምን ልሁን ምን ላድርግ እያለም እያለቃቀሰ ቢገኝም አሁን የእጁንና የስራውን በማግኘቱ ብሌን በእርግጥ አቶ በኃይሉን ገና ብዙ ግፍ አለበት
እትዬ አንቺም ያላወቅሽው ብዙ ነገሮች አሉ። እነዚህን ደግሞ ቀስ ብለሽ ታውቂያቸዋለሽ። ቃል ራሱ የበኃይሉ ቅጥረኛ ናት እያለችም ሌላ አንቺን የሚያጠፋ ነገር እያሰቡልሽ እንደነበረም አውቃለሁ ስትልም ወይዘሮ ሰላምም እንዴት ብሌን እንዴት ይህን ሁሉ ነገር እያወቅሽ ዝም ትይኛለሽ ስትልም ነገሩን ቀስ ብዬ መከታተልና ማወቅ ነበረብኝ። በሂደት ለማስረዳት በተዘጋጀውበት ሰዓት አንቺም ልጄና ብለሽ ላታምኔ ትችያለሽ፣ ግን ደግሞ ያንንም እውነታውን ነግሬሽ በዛን ሰዓት ላሳውቅሽ ባሰብኩበት ሰዓትም እናቴን ታገተችብኝ። ሁሉም ነገር ስለዛ ነገር ማሰቤን ትቼ ጊዜ ይሰጣል ይሄና እናቴ ከምትሞትብኝ ብዬ ወደዚህ ወደ እናቴ ትኩረት አደረግኩኝ። አሁንም በእናቴ በኩል እያጠቁኝና እያሰቃዩኝ ነው በማለትም ብሌን ለሰላም እውነታውን ተናገረች። ብሌንና ሰላም እናትና ልጅ መሆናቸው ባይታወቅም ውስጣቸው ግን በጣም እየተፈላለገና እየተቀራረበ ይገኛል። በዚህን ሰዓት ህይወት ይቀጥላል በማለትም ሰላም አሁን ቃል በላዋ ላይ እያታለለቻት ይሄን ያክል ጊዜ እየኖረችበት በእርግጥ እሷ ገንዘብ ብለው ነው የገዛ ስጋ ያላዘነልኝን ባዳ እንዴት ያዝንልኛል እያለች ሰላም አሁን ያዙ ይልቀቁኝ ብትልም ግን አማራጭ የላትም። እና አሁን ግን ብሌን ልጇም ሆነች አልሆነችም ብሌንን የመርዳት ልጄ ናት ብዬ ማላቃትን ሴት ከምቀበል ይችን ምስኪኗን ብረዳት ጥድቅ አገኝበታለሁ እያለችም ከብሌን ጎን የሚቆሙት ብዙ ሆነዋል። ሳሚም አሁን በኃይሉን ለመጉዳት ወይም ደግሞ ወደ ኋላ አይልም። ምክንያቱም ብሌንን ስላፈቀራት ብሌንን ከዚህ ሁሉ ነጣ አውጥቶ የራሱ ማድረግ ይፈልጋል። ብሌን ጎን የሚቆሙት ብዙ ቢሆኑም ግን ደግሞ የእውነት የሚወዳት ዳግም ነው እና እንዲሁም ሰላም አንድ ቀን እንኳ ብሌን የውጭ ወይም ሰራተኛ ብላ ሳትጠራት ልጅ እያለችው ስትጠራት ነበረ። አሁን ሶስተኛው አካል ሳሚ ከብሌን ጎን ቆማለሁ፣ የበኃይሉንም ጉድ በቅርቡ እዘረጋግፈዋለሁ ሲልም ቀድሞ ግን ዳግም ዘረጋገፈበት። ለቻናሉ አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ከቪዲዮ ጋር መልካም ቆይታ ይሆንላችሁ። ሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።